ዮሃና በክፍል 24 አድናን እና ሮቤል እንግዲህ ሽጉጡን ይዘው እየተገላገሉ እያለ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዮሃናን በክፍል 25 ይዤላችሁ መጥቻለሁ። እንግዲህ ሮቤል እና አድናን ሽጉጡን ይዘው አሚራና ዮሃና ደግሞ እየገለገሏቸው ነበረ። እንግዲህ እንደ አጋጣሚ ሆኖ ሽጉጡ የተተኮሰው ወደ ሚራ ነው ማለት ነው። ዮሃናም በድንጋጤ ምክንያት ራሷን ስታ ነበረ። አድናን ደግሞ የመሰለው ዮሃና የተመታች መስሎት ደህና ነሽ እያለ ማነው ስሙ ሚራን አላያትም ነበር ማለት ነው። ራሷን ስታ ነበረ። ሮቤል ነው ወይኔ ሚራ እንደው በሞቶች እንደው ፈጣሪ የሚወደኝ ከሆነማ ሚራ በዚሁ በሞቶች እያለ እየጸለየ ነበር በውስጡ ማለት ነው። እንዴ ሚራን የምታህል ነቀዝ ሰው መገላገል ማለት እኮ አድናን ለብቻው መጉዳት ትችላለሁ ማለት ነው እያለ ነበር ማለት ነው። አረ ሚራ ወድቃለች ምናምን ሲላቸው ለአድናን እና ለዮሃና ማለት ነው። ዮሃና ዘወር ብላ ወይኔ ጉዴ ሚራ ተጎድታለች እኮ። አዎ አረ በጣም ተጎድታለች እባካችሁን እርዷት እያለ ነበረ ሮቤል ማለት ነው። ሮቤል እንግዲህ ከልቡ ግን እንደዛ አይደለም ሲል የነበረው ምን በሞቶች እና በዚሁ በተገላገልኳት እጅ ነቀዝ እያለ ነበር ማለት ነው። አድናን በጣም ደንግጦ ስለነበረ የሞቶች መስሎት ዝም ብሎ ተቀምጦ ነበር። አረ እባክህን አድናን አሁን ወደ ሆስፒታል መውሰድ አለብን ብለው እንግዲህ አድናን እና ዮሃና ማለት ነው ሚራን ወደ ሆስፒታል ወስደዋታል። በቃ የራሴ ልጅ ገደልኩትኝ እያለ እንግዲህ አድናን በጣም የተጸጸተ ነበር ማለት ነው። ዮሃና አንተ እኮ ንጹህ ሰው ነህ ደግሞ ልጅ ምንም አይሆንም ክፉ ነገር ደግሞ አታስብ እያለችው ነበረ። እንግዲህ ሚራ ምንም አልሆነችም ማለት ነው። ልጇም ደህና ነው እሷም ደህና ናት። ሮቤል ደግሞ ከቤቱ ነው እንደው ምንድነው ቆዩሳ እንደ ፈጣሪ እንደው የምትወደኝ ከሆነማ ሚራን ውሰዳት እያለ ነበር ማለት ነው። ሮቤል እንግዲህ በጣም ክፉ ሰው ነው እንደሚታወቀው። ሚራ ጋር ብዙ ነገር አሳልፈዋል በወንድሙ ላይ እሷም በጣም ተወደዋለች ሮቤልን ግን መጥፎ ሰው እንደሆነና በእሷ ላይ ብዙ ነገር እንደሚያስብ እንዲሁም ደግሞ አታምነውም ማለት ነው ሮቤልን። እሱ ግን አሁን በሞቶች እያለ እየጸለየ ይገኛል ማለት ነው። አድናን ደግሞ እኔ የሆነ ነገር ከሆነች በቃ ጸጸቱን አልችለውም የራሴ ልጅ እኮ ነው የገደልኩትኝ እሷም ከሞተች በቃ ነፍሰ ገዳይ ሆንኩኝ እያለ እያዘነ ይገኛል። ዮሃናም እንግዲህ እባክህ ምንም አይሆኑም አድናን በስተመጨረሻም እንግዲህ ምንም አልሆነችም ማለት ነው ሚራ በቃ አሁን ልብስ ስለሚያስፈልጋት እስካሁን ድረስ ምንም አላሉም። ስለ ጽንሱ ምንም አላሉም። ግን ቅያሬ ልብስ ስለሚያስፈልጋት እኔ ሂጅ አመጣለሁ ስትል አድናን አይ በፍጹም አይሆንም እኔ ነኝ ሂጅ የማመጣው እባክህን አሁን እኔ የምልን ነው መስማት ያለብህ ከመጀመሪያው እኔ የምልን ስማኝ ብዬ ነበረ። አዎ አንቺን እኮ ብሰማሽ የሁሉ ነገር አይፈጠርም ነበረ። አንዴ የሆነ ሆኗል። ስለዚህ በሆነ ነገር መወቃቀስ የለብንም። ግን አሁን እኔ ነኝ መሄድ ያለብኝ ስለዚህ አንተ እዚሁ ጠብቀኝ ብላ እንግዲህ ወደ ቤት ሄዳ ነበር። ሆነ ሮቤል መጣሽ እንዴ? ወይ አንቺ እኮ የሆነ ነገር የሆንሽ መስሎኝ በጣም ደንግጬ ነበር ደህና ነሽ ወይ ሲላትኝ እኔ ምን ሆኛለሁ ሲጀመር የታመመችውና የተመታችው እኮ ሚራ ናትኝ። አዎ አንቺም ደንግጠሽ ስለነበረ ስትወድቂ በቃ ልቤ ትርትር ነው ያለው ይሁን ልቤ ነፍሲ ባፍ ልትወጣ ነበር እያለ እየቀባጠረ ነበር ማለት ነው ሮቤል። እሱ ማረባካ አልቀረብም አሁን ልቅን ምን አይነት ሰው ነው ግን የተጎዳችው እኮ ሚራ ናትኝ። ቆይ ምንም አልመሰለህም እንዴ እሷ እኮ በጣም ተጎድታለች ስትለው ዋናው አንቺ ደህና መሆንሽ ነው ያላት ማለት ነው። አንተ ሲጀመር ለማንም አታስብም እንደው ቢያንስ እንኳን እንደ ሰውኛ አታስብላትም እንዴ? ምንም ቢሆን እኮ ብዙ ነገር አሳልፋቸዋል ከሚራ ጋር እንደውም ልጁ እኮ ያንተ ሊሆን ይችላል ከአድናን ይልቅ ካንተ ጋር ነው ብዙ ጊዜ የምታሳልፈው ማለቴ በባሏ ላይ የምትማግጠው ካንተ ጋር ነው ስትለው ማለት ነው። እኔ መውለድ አልችልም ነው ያላት። ኧረ እባክህ እንዴት ላምን እችላለሁ? አይ ከዚህ በፊት ተመርምሬ እኔ ልጅ መውለድ አልችልም ይሄን ነገር ደግሞ ሚራ አታውቅም ነው ያላት ማለት ነው ለዮሃና። እሷም እንዴ ለዛ ነው እንዴ አድናን የኔ ልጅ ነው ብሎ እርግጠኛ የሆነው ምን አልሽ ሲላት አይ ምንም አላልኩም ነው ያለችው ማለት ነው። እና አድናን አይመጣም እንዴ? አይ አድናን እዛው ነው የሚያድረው እኔም ልብስ ልወስድላት ነው የመጣሁትኝ። አየሽ አሁን ማለትም ባልና ሚስት አንድ ላይ ስለሆኑ ደስ ብሎኛል ያለው ማለት ነው። እንደውም ብታይ ማለት ነው ስለ አድናን የማታውቂው ነገር አለ። አድናን እኮ ሆስፒታል ማደር አይወድም ሲጀመር ግን አሁን ሚራ ስለሆነች እሷን ስለሚወዳት ነው ፍቅሩ አልወጣለትም ነው ያላት ማለት ነው። አሁን አትቀባጥር አንተን ቆሞ ከሰሙ ብዙ ነገር ታወራለህ ብላ ጥላ ሄደችው።
ልብሱን ይዛለት ከሄደች በኋላም እንግዲህ እኔ እዚህ አድራለሁ ብትለው ለሆነ አይ በፍጹም አይሆንም፣ እኔ ነኝ እዚህ የማድረው፣ አንቺ ወደ ቤት ሂጂ ብሎ ልኳት ነበረ። ሮቤል ደግሞ ብቻውን ከቤት እያበደ ነበር ማለት ነው። ምግብ ምናምን እያዘጋጀ ነበረ። ለሆናዬ የኔ ፍቅር ዛሬ ይሄ ቀን ለኔና አንቺ እየተለየ ቀን ነው እያለ ብቻውን የሆነ ጃኬቱን እንደዚህ እንደ ሰው አድርጎ ምናምን ብቻውን እየጨፈረ ነበር። በቃ ዛሬ እኔና ለሆነ ጥሩ ጊዜ እናሳልፋለን እያለ እሷ ደግሞ በጣም ነው ያዘነችው። ምክንያቱም አድናን እንደውም ወደ ቤት ልጅ እያለኝ ሮቤል እንዳለው አሁንም ድረስ የሚራ ፍቅር አልወጣለት ይሆን እንዴ ብላ ብቻዋን ቁጭ እያወራች ነበረ። በቃ ከዚህ ሁሉማ እኔ ከቤት በወጣ ነው የሚሻለው፣ የእህቴን ጉዳይ ደግሞ በርቀት ሆኜ እከታተላለሁኝ ብላ አስባለች። ወደ ቤት ስትሄድ እንግዲህ ሮቤል ብዙ ነገር አዘጋጅቶ ምግብ የሚጠጣ ምናምን አዘጋጅቶ የጠብቃት ማለት ነው። ነይ ለሆነ የኔ ፍቅር እንኳን መጣሽ ሲላትም ምን ማለት ነው አንተ ግን እብድ ነህ እንዲ ያማን እንዲ እያለችው ነበረ። አያመኝም እኔ እኮ አንቺን በጣም ስለምወድሽ ነው እና እባክሽን ምግቡን አብረን እንብላ ነው ያለት ማለት ነው። ኧረ እባክህ አንተ እኮ ከዚህ በፊት እኔ ላይ ብዙ ነገር ልታደርግ የሞከርክ ሰው ነህ። ያን ነገር እያወቅኩ እንዴት ነው ከአንተ ጋር ምግብ የምበላው? እባክሽን የዛኔ እኮ ተሳስቼ ነው፣ ለዛ ደግሞ ይቅርታ ጠይቅሻለሁኝ። ግን አሁን ቢያንስ አላሳዝንሽም? እኔ ላንቺ በክብር እያወራሁሽ አንቺ ለምንድን ነው የምታመናጭቅኝ? ማለቴ እንደዚህ መራመድ በማይችለው እግሬ እንደዚህ መከራዬን በልቼ የሰራሁት ምግብ እንኳ አትበይልኝም እያላት ነበር ማለት ነው። እሱ ግን አውቆ ነው መሄድ ይችላል፣ ውሸቱ ማለት ነው። የሮቤል ውሸት በእግሩ ነው የሚሄደው። ለሆነም እንግዲህ የዋዛ አይደለችም፣ አላመነችውም ማለት ነው። የራስ ጉዳይ ከፈለክ ራስ ብቻውን ብለው ብላ ነው ጥላ የሄደችው ማለት ነው። ወይኔ እኔማ እንደዚሁ አልተውሽም ለሆነዬ፣ እኔ አልተውሽም በቃ እያለ እንግዲህ ወደ ክፍሉ ሄዶ ነበረ። እሷም እንግዲህ በቃ ሲጀመራለን ሮቤል እንዳለው እሷን ስለሚወዳት ነው እዛ የቀረው። እና ደግሞ አምላኪ ወይ እንዴት ነው የምሆነው? ምናልባት እኮ ሚራ ልጅ ከወለደችለት በኋላ እኔ ሊረሳኝ ይችላል። የዛኔ ምን አደርጋለሁኝ? በቃ መተው ነው ያለብኝ። ፍቅሩ ገና ካላለቀለት በመካከላቸው መግባት የለብኝም ብላ እያሰበች እያለ ነው እሱ መቶ በር የቆረቆረው ማለት ነው። በሩን ክፈችልኝ ሲላትኝ አንተ ሰውዬ ምንድን ነው የምትፈልገው? ከዚህ ሄድ ስትለው የምነግርሽ ነገር አለኝ ነው ያለት ማለት ነው። የምትነግረኝ ነገር ካለ እዛ ሁን ንገረኝ። ይኸውልሽ እኔ ብቻ የመተኛት ፈራሁ ነው ያላት ማለት ነው ሮቤል። ኧረ እባክህ እና ከፈለክ እዛው ከሚራ ጋር ሆስፒታል ሂደህ ተኛ፣ እኔ ምን አገባኝ ነው ያለችው ማለት ነው። እባክሽ ምን ችግር አለው ከሱ ብተኛ ማለት ብቻዬን ከምተኛ። እንግዲህ ለሆነም አንተ ሰውዬ ያማ እንዴ ከዚህ በር ዘወር በልኝ፣ ከፈለግ እዛው ሚራ አለችልህ እዛው ሂደህ መተኛት ትችላለህ ነው ያለችው ማለት ነው። ዛሬማ እንደምንም ብለሽ በሩን ክፈችው እንጂ አለቅሽም እያለ ነበር እሱም እንግዲህ እሷም በሩን አልከፈተችለትም። አድናና ሚራ ደግሞ ወደ ቤት ተመልሰዋል። ወደ ቤት ሲመለሱ እንግዲህ ለሆነ እንኳንም ለቤትሽ አበቃሽ ስትላትኝ አንቺ አሁንም አለሽ ይህን ሁሉ ነገር አድርገሽ ከዚህ ቤት አለሽ ማለት ነው፣ አይመለከትሽም ደግሞ አዛኝ ትመስላለሽ እንዴ ነው ያለቻትኝ። ኧረ እባክሽ ነገሩን በኋላ ትደርሽበታለሽ ከተሻለሽ በኋላ፣ አሁን ረፍ በይ ነው ያለቻት ማለት ነው። አይደል አሁን አንቺ አዛኝ ትመስያለሽ፣ ሲጀመር ከዚህ ቤት ውጭ ምን ታደርጊያለሽ ነው ያለቻት ማለት ነው። ይኸውልሽ አንቺ በአንድ ጤት የታመምሽውን ህመም እኔ እለት እለት እየታመምኩት ነው ብለን ጥላት ሄደችው። አያት እንዴት እንደማያረጋትኝ፣ ወይ እሷን ወይ ከኔና ከልጅ ትመርጣለህ ብለን ሄደችው ማለት ነው ሜራ። ሮቤል ደግሞ ቆይ ፓስፖርት ማን የወሰደብኝ እያለ ነበረ። ሜራ ከዚህ በፊት የወለለ ልትወስደው የምትችለው ሉሃና ናት። አይ በፍጹም ሉሃና ይህን ነገር አታደርግም ነው ያለው ማለት ነው። እውነት ለመናገር ሮቤል ከሉሃና ፍቅር ይዞታል አልያዘው የሚለው ነገር አልተረጋገጠም። ምክንያቱም እሱ እውነታውና ውሸቱ አይለይም። በጣም ውሸት ስለሚያበዛ የእውነት የሚወደዳት አይወደዳት አልተረጋገጠም ማለት ነው። ሜራ ሮቤልን ትወዷለች፣ ግን ደግሞ የእሷም እንደዛው ነው። ምንም ነገር የሚጨበጥ ነገር የላቸውም። በጣም ውሸታም ናቸው ሮቤልና ሜራ ማለት ነው። ሜራ ደግሞ አሁን በሮቤል ላይ ተንኮል እየሰራች ትገኛለች። የውሸት የቤት የገዛችበትን ማስረጃ በሮቤል ስም አሰርታ ማለት ነው እንዲመጣ ነው ያደረገችው። እንግዲህ ሲመጣ ሮቤል ነው ያንን ወረቀት የተቀበለው። ከዛም ከፍቶ አይቶት ነበረ። አንቺ ሌባ ከኔ ተደብቀሽ ቤት ገዝተሽ ነው አይደል ብሎ ሂዶ ወደ ክፍሏ እንቺ ይሄ ላንቺ ነው ሲላትኝ አይ ላንተ ነው እና ቤት ገዝቼልህ ነው ያለችው ማለት ነው። ውሸቷ ግን የውሸት ነው። እንደዛ ወረቀቱን ያሰራችው የውሸት ነው።
እንዴ አንቺ እኮ በጣም ብልህ ሴት ነሽ የኔ ፍቅር፣ በጣም ነው የማመሰግነው ነው ያለው። እንግዲህ ሮቤል የእውነት መስሎት ማለት ነው። ሞኝ ሞኝ ነህ እንዴ? እንዴት ነው ለአንተ ቤት የምገዛልህ? ስታስበውን ይችል እመስልሃለሁ እንዴ? እና በስንት ነው የገዛሽው? በ4 ሚሊዮን ምናምን ነው ስትለው ማለት ነው። ስለዚህ 1 ሚሊዮን ይቀረናል አይደል? አዎ 1 ሚሊዮን ይቀረናል። ስለዚህ መች ነው የምንሄደው ከዚህ ቦታ? እንሄዳለን። አሁን ምን ቀረን? የፈለግነውን ነገር እኮ አገኘን። ስለዚህ እንሄዳለን። በል ከኔ የሚጠበቀውን ነገር አድርጊያለሁ፣ ከአንተ የሚጠበቀውን ደግሞ አንተ አድርግ ነው ያለችው ማለት ነው። እሺ ብሎ እንግዲህ ኮተት ብሎ ነው የወጣው ሮቤል። ሮቤል እንግዲህ የእውነት ቤት የገዛችለት መስሎትን ደስተኛ ሆኗል። ግን ሜላት ተንኮል እየሰራችበት ነው የምትገኘው። አርናን ደግሞ ለሜላት መድኃኒት ለመግዛት ወጥቶ ነበረ እና ሲመለስ ሉሃና ማለት ነው እኔ ዛሬ ደብሮኛ ነው እባክህን ከኔ ጋር አብረህ ሁን ስትለው አይ ከአንቺ ጋር በሌላ ቀን ሆናለሁ፣ አሁን ግን እሷ ጋር ሚራ ጋር መሆን አለብኝ ያለት ማለት ነው። እንዴ ቆይ አንተ ለዚች ሴት ነው እንደዚህ የምትሆንላት? አሁን ለእሷ ሳይሆን ለልጄ ብዬ ነው፣ ቢያንስ ለልጄ አሁን ለልጄ አስፈልገዋለሁ፣ ከአንቺ ጋር በሌላ ቀን አብረን መሆን እንችላለን ብሎ ጥሏት ሄደው ማለት ነው ሮቤል። ወደ ሚራ ክፍል ሲሄድ ደግሞ አመጣልኝ ራሴ ያደርገዋለሁ ነው ያለችው። ቆይ ምን ሆነሻል አንቺ? ለምንድነው እንደዚህ የምትሆኙ? ደግሞ እንደሱ ብለህ ትናገረኛለህ? አንዴ ልትገለኝ ነበር እኮ ለዛ እኮ ይቅርታ ጠየቁሽ። ደግሞ በአጋጣሚ የተፈጠረ ነገር ነው ቢላትኝ፣ በቃ የልጅ ያልሞተው እኔ እናንተ አብረን የመኖር እድል ስላለን ነው። እኔ እናንተ አብረን ነው መኖር ያለብን፣ መለያየት የለብንም ስትለው፣ አይ በፍጹም ይሄን ላደርግልሽ አልችልም፣ ግን ለልጅ አባት መሆን እችላለሁ። አይ በፍጹም አንተ የኔ ልጅም አባት መሆን አትችልም። የልጅ አባት መሆን ካልቻልክ ደግሞ ከዚህ ውጣ ብላ ነው ያባረረችው ማለት ነው። እንግዲህ አድናን ተናዶ ከሳሎን ተቀምጦ እያለ ሮቤል ነው የመጣው ማለት ነው። መጀመሪያ ሮቤል ከሉዋና ክፍል ነበረ። እባክሽን ሉዋና ታረጅኝ፣ ከዚህ ቤት እንጥፋ። ሮቤል እንደሆነ አይወድሽም አይፈልግም ማለት አድናን እንደሆነ አይወድሽም አይፈልግሽም እያለት ነበር ማለት ነው። አይመለከተኝም፣ ከፈለጋችሁ ሁለታችሁም ገደል መግባት ትችላላችሁ። እኔውን የሚያስጨንቀኝ የእህቴ ነገር ነው፣ የሳራ ነገር ነው የሚያስጨንቀኝ። እባክሽን ሳራን አታገኘትም ሲላት እንደሱ እንዳትልኝ ሁለተኛ ነው ያለችው ማለት ነው። ልንገራት እንዴ ስለ ሳራ እያለ ነበር በውስጡ ሮቤል። በቃ አንተ ካልወጣ እኔ እወጣለሁ ብላ ነው የሄደችው ማለት ነው። ሮቤልም ወደ አድናን ሄዶ ወንድሜ ለሁሉም ነገር ይቅርታ ሲለው፣ አንተ ሲጀምር የአንተን ይቅርታ አያስፈልገኝም፣ አሁን እናንተ ጋር የምጨቃጨቅበት ሰዓት አይደለም ነው ያለው ማለት ነው። እንኳን ሚስት ደህና ሆነችልህ ሲለው ደግሞ ሚስት ነው ያልከው? ለእኔ ሚስት ብቻ ናት እንዴ? ማን ነው የእኔ ብቻ ያደረጋትኝ ብሎ ነው እንግዲህ ጥሎት የሄደው አድናን። ምን ማለት ነው የሰውዬ? ቆይ የሚያውቀው ነገር አለ እንዴ እያለ ነበረ ሮቤል ማለት ነው። አድናን እንግዲህ ስለዛ ነገር ካወቀ በጣም ቆይቷን፣ ግን ምንም ነገር አልተናገረም ማለት ነው። በስተ መጨረሻ ወደ ሉሃና ነው የሄደው። ምክንያቱም እዛ ጋ ሚራ ስላባረረችው ወደ እሷ ሄዶ ከአንቺ ጋር መሆን እፈልጋለሁ ምናምን ብሎ ብቻ አንድ ላይ ነበሩ እያወሩ ነበርና ከዚህ አድራለሁ ምናምን ብሎ ብቻ እያወሩ እያለ ማለት ነው ሮቤል መጥቶ በሩን ከፍቶ አያቸው ማለት ነው። አለቅህም በቃ ብሎ ሄዶ ከኩሽና ገብቶ ማለት ነው እንትን ይዞ ነው የመጣው። የቢላዋ ይዞ መጥቶ በቃ እነሱ ደግሞ እየተሳሳሙ ነበረ። እገላለሁ ብሎ እንግዲህ ሮቤል ተነስቶ ከተቀመጠበት ተነስቶ አይኑን አፍጥጦ ሉሃና የኔ ብቻ ናት፣ ከአንድ ቤት ደግሞ ሁለት ንጉስ አይሰራም፣ አንድ ንጉስ ነው የሚሰራው ብሎ ተነስቶ ሊመታው ይሆን እንግዲህ በክፍል 26 እናያለን ማለት ነው ውዶችዬ። በክፍል 25 ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።